በጣም ነው መኪናው የሚያምረው። ነፃነት ጋር ነኝ ያለሁት። ሊዮፓርድ 7 የሚባለው እንግዲህ መኪና ይሄ ነው እንደምታዩት። ግርማ ሞገሱ እንደውም 5 ሲተር ነው አለኝ፣ 7 ሲተር ነው የሚመስለው። ፌቨራይት መኪናዬ ጂፕ ነው። በጣም ነው የሚያምረው። የውስጡን ፓርት ደግሞ ቼክ እናድርገው። በስማ እንደዚህ ካሜራዬን አዙሬ አያችሁት ፍሪጁን? አይ ቲንክ ፍሪጅ ያለው ብቸኛው መኪና መሰለኝ። ዋጋ 24 ሚሊዮን ብሎኛል። ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ዛሬ የምገኘው ነፃነት መኪና መሸጫ ነው እዚህ ሻላ አካባቢ። ስለዚህ በጣም ማአት መኪና ነው ያላቸው መኪና ምን እንደሆነ እያየን ዋጋቸውን እየጠየቅን አብረን ቆይታ እናረጋለን። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። የቀደሙት ቪዲዮዎች ላይ ገብቼ ከስር ተሸላሚዎች ናችሁ ካርዳችሁ ላይ ቁጥራ ቴሌግራም ላይ ግቡና ጻፉልኝ ያልኳችሁ ሰዎች ጻፉልኝ። 500 ብር ካርዳችሁ ልክላችኋለሁ። ዛሬም ሳሚ ላላችሁ ሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። ከአንዱ መኪና እንጀምር። እንደምታዩት በጣም የሚያምር መሸጫ ቤት ነው። በጣም የተለያየ መኪኖች አሏቸው። ይሄ አይዲ 4 ነው እዚህ ጋር ማየው። ያው እኔ የተወሰነ መኪና እውቀት ስላለኝ እዚህ ጋር ደግሞ ቶዮታ መኪኖች አሉ። እስቲ ከዚህኛው መኪና እንጀምር። ይሄኛው መኪና ምን እንደሆነ እስቲ እንጠይቃለን። ነፃነት ጋር ነው ያለሁት። በጣም ነው የሚያምረው። በጣም የሚያምር መኪና ነው። ኢንቴሪየሩ በጣም ያምራል። እንደምታዩት ጽድት ያለ ነው። ስሙን እንጠይቅ። ይሄ መኪና ምን ይባላል ስሙ? ሊዮፓርድ 7 በጣም ናይስ። የቻይና ነው፣ የቻይና መኪና ነው። 7 ሲተር ነው እንዴ? 5 ሲተር ነው። በጣም ናይስ። መግባት ይቻላል። በጣም ናይስ። እሺ፣ ፉል ኦፕሽን ነው እንደምታዩት። በጣም ሰፋ ያለ ስክሪን አለው። ስንት በስንት ነው ይሄ? ስንት ኢንች? 14 ኢንች ስክሪን አለው። እዚህ ጋር ዋየርለስ የሆነ ዋየርለስ ቻርጀር አለው። የእቃ ማስቀመጫው በጣም ደስ ይላል። እታችም እንደምታዩት ምን አለው? ፍሪጅ አለው። ኧረ እባክህ የቱ ጋር ይሄ እንዴ? እየሰማችሁ ነው ሰዎች? ፍሪጅ አለው። ፍሪጅ አለው። ይሄ በደንብ ያቀዘቅዛል። ኧረ እባክህ በጣም ይገርማል። እንደምታዩት እዚህ ጋር ፍሪጅ አለው። እንደዚህ ተካፋችና ተዘጊ ነው። ቆይ በደንብ አድርጌ ላሳያችሁ። እንደዚህ ካሜራዬን አዙሬ አያችሁት ፍሪጁን? አይ ቲንክ ፍሪጅ ያለው ብቸኛው መኪና መሰለኝ። በጣም ናይስ። ስለዚህ እንደ ቤትም ያገለግላል ማለት ነው። እንግዲህ ሰንሩፍ አለው። ሰንሩፉ ተከፋች ነው፣ ይከፈታል። ሰንሩፉ እንደምታዩት እንደዚህ መክፈት ትችላላችሁ። ዋው! ሊዮፓርድ 7 ያልከኝ? ኦኬ፣ ሊዮፓርድ 7 ይባላል። 5 ሲተር ነው። ሌላ ምን ኦፕሽን አለው? ሌላ ለየት ያለ ኦፕሽን አለው? ምን ስፕሬይ? ሄድ አፕ ዲስፕሌይ። ኦኬ፣ ምንድነው ሄድ አፕ ዲስፕሌይ ማለት? ስፒዶችን ምናምን መስታወት ባንጸባርቃ። ኧረ እባክህ። ኦኬ፣ ይሄም ሌላ አዲስ እኔ የማላቃቸው ፊቸሮች ናቸው ያሉት። ሄድ አፕ ዲስፕሌይ ያለው እያለኝ ነው። እዚህ ላይ ስክሪናችን ላይ መስታወታችን ላይ አንጸባርቆ እያንዳንዱ እዚህ ጋር በጣም ናይስ። እዚህ ጋር ያለውን ነገር እዚህ ላይ ያሳየናል እያለኝ ነው። በጣም ጽድት ያለ ከለሩ በጣም የሚያምር ነው። ከኋላ ደግሞ ያለውን ነገር አሳያችኋለሁ። እንግዲህ ሊዮፓርድ 7 ይህንን ይመስላል። ሌሎች መኪኖችም ጋር እንገባለን፣ ግን ይሄኛውን አንድ ያዙሬ ደግሞ ጀርባውን ደግሞ ላሳያችሁ። አይ ቲንክ የመኪና ቪዲዮ ለመጀመሪያ ጊዜ ነው እንደዚህ ሰራላችሁ። በጣም ነው የሚያምረው። ዋጋው ስንት እንደሆነ ደግሞ እንሰማለን።
በጣም ሰፊ ነው። የኋላውን በጣም በቂ የሚባል የመኪና ማስቀመጫ እቃ ማስቀመጫ ደግሞ እዚህ ጋር አለው እንደምታዩት። በጣም ነው የሚያምረው። ዋጋ ስንት ነው ይሄ? 14 ሚሊዮን 14 ሚሊዮን ብር ይባላል። እስቲ ከፊት ለፊት ደግሞ ያለውን ኢንሻአላህ አሳያችሁ። በጣም ነው መኪናው የሚያምረው። ነፃነት ጋር ነኝ ያለሁት። ሊዮፓርድ 7 የሚባለው እንግዲህ መኪና ይሄ ነው እንደምታዩት። ግርማ ሞገሱ እንደውም 5 ሲተር ነው አለኝ፣ 7 ሲተር ነው የሚመስለው። በጣም ቆንጆ መኪና ነው። በጣም ነው የሚያምረው። 14 ሚሊዮን ብር እንግዲህ ነፃነት ጋር ታገኙታላችሁ ይሄን መኪና። እስቲ ወደሚቀጥለው ደግሞ መኪኖች እንሂድ። እዚህ ጋር ደግሞ ጂፕ ይታየኛል። ለኔ በጣም ፌቨራይት መኪናዬ ጂፕ ነው። በጣም ነው የሚያምረው። ይሄኛው ሊዮፓርዱ ስንት ዓመተ ምህረት ነው? 2025 ሊዮፓርዱ 2025 መኪና ነው። ጂፕ አለን። አይ ቲንክ ይሄ ትንሽ ወደ ኋላ ይመስላል አይደል? ይሄ 25 ነው። ጂፑ 25 ነው። በጣም የሚገርም ነው። አይገርምም? ሌላ ቦታ ቪዲዮዎች ላይ ቼክ አድርጌያለሁ። እንደዚህ አልመሰለኝም። በስማ ይሄ በጣም ነው የሚያምረው። በእናታችሁት እዩት እንዴት እንደሚያምር። በጣም የሚያምር መኪና ነው። ከለሩ በጣም ደስ ይላል። ኤክስቴሪየሩ እንደዚህ የውጭው ፓርት ይሄንን ይመስላል። እስቲ ወደ ውስጥ እንግባና ደግሞ የውስጡን ፓርት ደግሞ ቼክ እናድርገው። በስማ ሰዎች ይሄ ያበደ መኪና ነው። በጣም ነው የሚያምረው። ያው የኔ ድሪም ካሬ ይሄ ነው። እውነት ለመናገር በጣም ነው ጂፕ የምወደው። የ2025 ጂፕ ይታል እንየው። ያኛው ኤሌክትሪክ ነው። ፕለጊን ሃይብሪድ ነው። ይሄም ፕለጊን ሃይብሪድ ነው። ኦኬ፣ ሁለቱ ሃይብሪዶች ናቸው። ኦኬ፣ ፕለጊን ሃይብሪዶች ናቸው። ፕለጊን ሃይብሪድ ማለት ሰው በደንብ አንደርስታንድ ያደርገን በኤሌክትሪክም በነዳጅም ይጠቀማል ማለት ነው። በኤሌክትሪክም በነዳጅም ይሄዳል። የግድ ቻርጅ ለማድረግ ነዳጅ መቅዳት አይጠበቅብንም። በራሱ ሰክተን በኤሌክትሪክ ቻርጅ ማድረግ እንችላለን። ፕለጊን ያልሆኑት ያው ነዳጅ ፊውሉን ነው እንደ ቻርጅ የሚጠቀሙት አይደለ? አማይ ራይት? ልክ ነኝ? እሺ፣ በጣም ናይስ። ይሄኛው እንግዲህ እንደምታዩት በጣም ያው እኔ የሚገርም ይሄ በቃ ማይ ድሪም ካር ነው። በጣም እንግዲህ ወደፊት ሰርቼ ዩቲዩብ ሲሳካልኝ ይሄንን ነው የምገዛው። አሪፍ ነው። በጣም ናይስ። እሺ እስቲ ንገረን ስለዚህ መኪና። 25 ነው። እሺ ወደ 4000 አካባቢ ተነርታለች። 4000 አካባቢ ተነርቷል። 00 አይደለም። እሺ የአሜሪካ መኪና ነው። ከአሜሪካ ነው የመጣው። ኦኬ 24 ሚሊዮን ነው። 24 ሚሊዮን በጣም ደስ ይላል። 24 ሚሊዮን በጣም ደስ ይላል። እዩት ግን በእናታችሁ እንዴት እንደሚያምር። እሺ ምን ኦፕሽን አለው ሌላው? አይ ቲንክ ይሄ ሰንሩፍ ይከፈታል፣ ሙሉ ይከፈታል፣ ጣራዎች ይከፈታሉ፣ በሩ ሁሉ ይነቃቀላል። ኧረ እባክህ። ኦኬ በስማ በጣም ነው የሚያምረው። በጣም እኔ ያው በደንብ መኪና ቼክ ስለማድረግ በደንብ አይቼዋለሁ። ይሄ እንዴት ነው የሚከፈተው? ኦኬ ኦኬ። ይሄ ወደዚህ ይሆናል። ከዛ ይሄ እንደዚህ ይነሳል። ቆይ እችኛዋንም ልክፈታት ለማሳየት። ኦኬ በስማ አያችሁት እንዴት እንደሚከፈት? በስማ በጣም የሚገርም መኪና ነው። ናይስ። እሺ በቃ ይበቃናል። ሰው እንዳይለን ያህል ነው። ይሄን እንደዚህ መልሰን ሎክ እናደርገዋለን። በስማ በጣም ያበደ መኪና ነው።
ይሄኛው እንግዲህ ያው እንዳልኳችሁ ማይ ድሪም ካር ነው። በጣም ነው የሚያምረው። እውነት ለመናገር በስማም እውነቴን ነው የምላችሁ እንዴት ደስ እንደሚል ጂፕ 2025 መኪና ከአሜሪካ ኢምፖርት የተደረገ ዋጋ 24 ሚሊዮን ብሎኛል። 5 ሲተር ነው። ኋላም በደንብ ማስቀመጫ አለው። እንዳለ ሳንሩፉ ብድግ የሚለው ብድግ አድርገን ነው ቁጭ የምናደርገው። በጣም ነው የሚያምረው። ይሄን ይመስላል። ወደሚቀጥለው መኪና እንሂድ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። እስቲ ከውጭው ዝም ብዬ ደግሞ አሳያችኋለሁ። እስቲ ተከታተሉ፣ የትም እንዳትሄዱ። በጣም ነው የሚያምረው። ውጭውንም ትንሽ ላሳያችሁ ብዬ ነው። በጣም ነው የሚያምረው። ይሄንን ይመስላል። እዚህ ጋር ደግሞ ሌላ መኪና አለን፣ ቴስላ። እስቲ ቴስላውን ደግሞ ይነግረናል ዋጋው ስንት እንደሆነ። እኔ የምልህ ቤታችሁ ውስጥ በጣም ኤክስፔንሲቭ መኪና የትኛው ነው? ጂፑ ነው። ቴስላውንም ይበልጧል። በጣም ናይስ። ቴስላው ይሄኛው ስንት ነው? ስንት ሞዴል ነው? 2024 ነው። ይሄም በጣም ነው የሚያምረው። እንደምታዩት ነው። ያስገባናል በዚህ በኩል። እሺ ይሄኛውን ቼክ እናድርገው። በጣም ነው የሚያምረው ቴስላው። በመኪና አይወላችሁ ተከብቤ ነው ያለሁት። ስፖኪዮ ትንሽ ለየት ይላል እስከዛሬ ከምናውቃቸው መኪናዎች። እንደዚህ ነው የሚከፈትልን። በካርድ ነው የከፈትከው? ሩም በለው ያው ኦኬ። እኛ እንዳትፈቀብን ብዬ ነው እንግዲህ። እንደምታዩት በካርድ ነው ያው ሩም በሉት እንደ ሩም ነው የተከፍቶ የምንገባው። በጣም ነው የሚያምረው። ዋጋ ስንት ነው አልከኝ? ይሄንን 13 ሚሊዮን ብር ነው ይሄንን ነፃነት የመኪና መሸጫ የምታገኙት 2024 ፉል ኦፕሽን አይደለ? እነዚህ ፉል ኦፕሽን ያልሆነ አላቸው የላቸውም አይደል? ፉል ኦፕሽን ነው። በጣም ነው የሚያምረው። ምን ኦፕሽን አለው ይሄ? አውቶ ፓርክ አለው። አውቶ ፓርክ ማለት ራሱን ፓርክ ያደርጋል። ስፖኪዮ ነው ሙሉ ስክሪን ነው የሚለው። ስፖኪዮቹ እነዚህ ናቸው። ኦኬ እዛ ጋር ያለው ካሜራ ነው የሚታየው። ስፖኪዮ ለየት ያለ ነው ስላቸው ነበር። ኦኬ እሺ፣ እንደምታዩት ስፖኪዮ እንደዚህ ነው። እዚህ ጋር ይመጣልናል ማለት ነው። አረ ሰዎች መኪና ሌላ ታሪክ ውስጥ ገብቷል። በጣም ነው የሚያምረው። በስማ ይሄ የኋላው እንግዲህ ተሳፋሪ መቀመጫ ነው። ምን የሌለው ነገር አለ እዚህ ጋር? እንግዲህ እንደምታዩት ማስቀመጫችንም በጣም የቦተር ቦትል ማስቀመጫችንም በጣም ዘመናዊ ነው። ፕረስ እናደርገው እንደዚህ ይመጣልናል። እነዚህስ ምንድን ናቸው ባካችሁ? እስቲ ሶቺኛዋ እንደዚሁ ትመለሳለች። ይቅርታ እቺ ነገር ምንድን ናት? እቺኛዋ
ቻርጀር ዋየርለስ እንዴት ነው የምትከፈተው? ስልክን ቁጭ ነው የምታደርግበት እዚሁ ላይ የሚከፈት ነገር የለው? ኦኬ ናይስ። እቺኛዋ እንደዚህ ስለምትከፈት እንደሱ መስላይ ነው እኮ። ይሄ መኪና በአውቶ ፓርኩ ነው በጣም ለየት የሚያደርገው። ጉልበቱ ኤሌክትሪክ ነው። ፉል ኤሌክትሪክ ነው። 680 ስክሪኑ በጣም ሰፊ ነው እንደምታዩት፣ በጣም ትልቅ ስክሪን ነው ዙሪያውን ይሄ ሁሉ። ኦኬ እነዚህ ስክሪኖች ናቸው ሙሉን ስክሪን እሱ ላይ ዲስፕሌይ ምን ጌጆቹን እንዳለ እዚህ ላይ እንግዲህ ጌጆቹን ሁሉን ነገር ነው ዲስፕሌይ የሚያደርግላችሁ። መሪው በጣም ነው የሚያምረው። ተመኘው እኮ እና ክርስቲያኖ ሮናልዶ ምናምን ለነገሩ የምሬን ነው የምልህ። እኔ ከዚህኛውም የኔ በጣም ፌቨራይት መኪና ጂፕ ነው። ጂፕ በጣም ነው ደስ የሚለኝ። ከሳሚ ጋር ነው ያላችሁት። በስማም ዛሬ እንዴት ነው አማረብኝ። በጣም ቆንጆ ቆይታ እያረኩኝ ነው ያለሁት ነፃነት ጋር። መኪናው በጣም ነው የሚያምረው። ጽድት ያሉ መኪኖች ናቸው ያሉት። እንግዲህ ሌኦፓርድ አይተናል፣ ጂፕ አይተናል፣ አሁን ደግሞ ቴስላ አይተናል። እስቲ ሌሎች ደግሞ መኪናዎች ወጣ ብለን ያው ዋጋው በደንብ ኃይለኛ ዋጋ ነው፣ ግን ደግሞ አፎርድ ለሚያደርገው ሰው እንደዚህ አይነት መኪና በጣም በደስታ የሚነዳበት አማራጭ ነው ያለው። ምክንያቱም በጣም ዘመናዊ ናቸው። በስማም እንዴት እንደሚያምር ልነግራችሁ አልችልም። እስቲ ዩቴንን ራሱ አንዴ አዙሬ ላሳያችሁ። አያችሁት? እንደዚህ አይነት ፊቸር ነው ያለው። ሙሉ ነው ራሱ መስታወቱ ሙሉ መስታወት ነው። በስማም በጣም ነው የሚያምረው። እስቲ ወደ ቀጣዩ መኪና እንሂድ። ይሄ መክፈቻው ራሱ ግራ ነው የሚያጋባው። በምን መውረድ እንዳለብኝ ራሱ አላውቅም። ይሁት ምንም በተን የለው ምን የለው። በጣም ናይስ። ኦኬ አያችሁት? እቺ ናት በተኗ። ያው እቺን ሆልድ ፕረስ ስታረጓት ከፍትላችኋለች። ያው ስለማላቅ ለኔም አዲስ ነው። በጣም ዘመናዊ መኪና ነው። ዋው እውነት በጣም ነው የወደድኩት። ቀጣይ እንግዲህ እኛው መኪና ደግሞ ማየት እንችላለን። በጣም በተለይ ደግሞ ተለቅ ያለና ገዘፍ ያለ መኪና ለምትወዱ ሰዎች ጽድት ያለ መኪና ነው። ምንድነው ይሄኛው መኪና? ሮክስ 01 ሮክስ 01 ነው። እንደዚህ ሰፋ ያለ የእቃ ማጫኛ አለው። 7 ሲተር ነው። ከፈለጋችሁ እንግዲህ እነዚህን ማስተኛት ትችላላችሁ። ሰው ከሌለባችሁ፣ ሰው ደግሞ ካለባችሁ እንደዚህ ብድግ አድርጋችሁ ሰው መጫን ትችላላችሁ። 7 ሲተር ነው። በጣም ነው የሚያምረው። ከለሩ በጣም ቆንጆ ነው። እንደዚህ አይነት ከለር አይ ቲንክ ለኛ ሀገር ደግሞ ፀሐያማ በጣም ለሆነበት ሀገር በጣም ይመከራል። እስቲ ውጪውን አንዴ ላሳያችሁና ከዛ በኋላ ደግሞ ውስጡን ኢንቴሪየሩን ደግሞ እናየዋለን። ሮክስ ይባላል። እኔም አላውቀውም። ይሄ ኤሌክትሪክ ነው፣ ሃይብሪድ ነው። ፕለጊን ሃይብሪድ ነው። ያው ብዙ ሰው ፕለጊን ሃይብሪድን ይመርጣል። ምክንያቱም እንዳልኳችሁ ሁለቱንም ኦፕሽን ለመጠቀም ማለት ነው። ካለበለዚያ ያለን አማራጭ በነዳጅ ቻርጅ ማድረግ ነው። አይ ቲንክ ይቀንሳል። ፕለጊን ያልሆኑት አይደሉ? ፕለጊን ያልሆኑት ይቀንሳሉ። እነዚህኛዎቹ ትንሽ ከዛኛው ከፍ ይላሉ ዋጋቸው። በጣም ነው የሚያምረው። በስማም ይሁት በእናታችሁ። ሮክስ የሚባል መኪና ፎር ዘ ፈርስት ታይም ነው እያየው ያለሁት። በጣም ያምራል። ስክሪኑ በጣም ሰፊ ነው። እዚህ ጋር ያለው እዚህ ጋር ያሉት የጀርባ መቀመጫዎች በጣም ደስ ይላሉ። ምክንያቱም አንዳንድ ለየብቻ ደግሞ ሲንግል ስለሆኑ በጣም ኮንፈርታቸው የተጠበቀ ነው። እስቲ የኋለኛውን ስክሪን እያወረደልኝ ነው ለተሳፋሪ ያለውን። ከጀርባ ሄደን እናየዋለን። ሌዘር ሲት ነው። ፉል ኦፕሽን ነው። አይ ቲንክ ያው ፉል ኦፕሽን ስንል 360 ዲግሪ እነዚህ ቤዚክ የሆኑትን ነገሮች ለፉል ኦፕሽን በደንብ ያው እዚህ ላይ ኤክስፔክት የሚደረግ ነው።
በጣም ምቹ የሆነ እዚህ ጋር ዲስፕሌይ ያለው የጌጁ ይሄኛው ስክሪን ምንድነው የሚባለው? ስም አለው ይሄኛው ጌጆችን ኮንትሮል እናደርግባቸው። ኦኬ ጌጁን ኮንትሮል የምናደርግበት ስክሪን አለ። ሶ እዚህ ጋር ደግሞ በስማ ማአት ነገር ነው ያለው። ይሄ በደንብ ያው ጥናትና ምርምር ይፈልጋል እንግዲህ ለመንዳትም ማለት ነው። በደንብ ማየት ይፈልጋል ኦፕሽኖቹን በደንብ ለመጠቀም በጣም ነው የሚያምረው። እስቲ ከጀርባ ደግሞ እንሂድና ጀርባ ላይ ያለውን ደግሞ ስክሪን ላሳያችሁ። በጣም ደስ የሚል ነገር አይቻለሁ። በተለይ ከፍ ያለ መኪና ለምትወዱ ሰዎች ይሄ በጣም ቆንጆ መኪና ነው ብዬ አስባለሁ። ዋጋ ስንት ነው? 18 ሚሊዮን ብር ነው ዋጋ። እስቲ ከጀርባ ድርድር አለው ይሄ ነገር አለው። የተወሰነ ኔጎሺየብል ነው እያለን ነው እንደምታዩት ነው። ከጀርባ እንደዚህ አይነት ስክሪን አለ። ሶ በጣም በተመቸ ሁኔታ ተሳፋሪው በጣም ደስ ብሎት የሚሄድበት ሁኔታ ነው ያለው። መልቲሚዲያ ይላል። አይ ቲንክ ያው ሙዚቃ መስማት ምናምን የምትፈልጉ ሰዎች፣ ሌላም ነገር ማየት የምትፈልጉ ሰዎች ያው ስክሪናችን ወደ ላይ ስክሪናችን አልኩኝ ሳንሩፉ ይከፈታል። ሶ ሮክ 01 ውስጥ ነኝ ያለሁት። እስቲ እዚህ ጋር ቁጭ አድርገን ትንሽ ፈልሰስ እንበል። በጣም ነው የሚያምረው። ስክሪናችን እንደዚህ እያየን ከኋላ እንዳልኳችሁ 7 ሲተር ነው። በጣም ምቹ መኪና ነው። በጣም ነው የሚያምረው። 00 ነው የትም ያልተነዳ ሮክ 01 የሚባል መኪና አይ ቲንክ ፎር ዘ ፈርስት ታይም ነው እኔም እያየሁ ያለሁት። ሶ በጣም ምቹ ነው እንደምታዩት ነው። ጽድት ያለ መኪና ነው። እንግዲህ ይሄንን መኪና መግዛት የምትፈልጉ ሰዎች ነፃነት ጋር ብቅ ማለት ትችላላችሁ። አዲስ አበባ በጣም ዘመናዊ መኪኖች ናቸው ያሉት። በደንብ በተለይ ደግሞ ያው ህጉ ወደዚህኛው ያለው መኪና ስለሆነ እንድንገዛ የሚያስገድደው የ2005 26 በደንብ መኪኖች አሉ። ሶ በጣም ነው የሚያማምሩት። እስቲ ሌላ ተጨማሪ 1-2 መኪና ላሳያችሁ። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ከሳሚ ጋር ነው ያላችሁት። የዩቲዩብ ቻናል ላይ ላይክ፣ ኮሜንት እንዲሁም ደግሞ ሼር ማድረግ እንዳትረሱ። ለሁለት ሰዎች ሳሚ ላላችሁ 500 ብር ካርድ ሞላላችኋለሁ። እስቲ ወደሚቀጥለው መኪና እንሂድ፣ አብራችሁን ቆዩ። ሌላ በጣም ዘመናዊ መኪና እዚህ ጋር ሌላ ደግሞ ሞዴል ቴስላ አለን። ይሄኛውና ያኛው ሞዴል ምንድነው የሚለያየው? ይሄ ቴስላ ነው፣ ያኛው ግን ቻይና መኪና ነው። ኧረ እባክህ ያኛው ቴስላ አይደለም? ኦኬ፣ ግን ይመሳሰላል አይደል? እንግዲህ በጣም ከትልቅ ይቅርታ ጋር ያኛው ቴስላ አይደለም እያለኝ ነው። ታዲያ ቅድም አታርመኝ። እሺ ይሄኛው ነው ቴስላ እያለኝ ነው። ይሄኛው ከየት ነው ኢምፖርት የሚደረገው? ከአሜሪካ። የአሜሪካ ያኛው ግን ኦኬ እኮ ግን ምንድነው ስሙ ያኛው? አቫተር 12 ይላል። ሶ ግን ሁሉ ነገሩ የቴስላ መሰለኝ። ቴስላን ኮፒ አድርገው የሰሩት መሰለኝ። ኦኬ አዎ ለዛ ነው። ይሄ ግን ቀጥታ ከአሜሪካ ኢምፖርት የተደረገ መኪና ነው። የ2000 ስንት ነው? የ2004 መኪና ነው። ፉል ኦፕሽን ነው ተብሎ ይታሰባል አይደለ? ፉል ኦፕሽኖች ናቸው። በጣም ነው የሚያምረው በነጭ ከለር። ያው እኛ ሀገር ብዙ የማይመከረው ጥቁር መኪና ነው፣ ምክንያቱም ያው ያነዳቸዋል። ይሄኛው ነጭ ነው። በስማ እንዴት እዚህ ላይ እንቀመጥ? በጣም ነጭ ነው። ይከፈታል። ምን አልከኝ? የለም ቁልፉ። ኦኬ ቁልፍ የለም እያሉኝ ነው። ይሄኛውን መኪና እያለኝ ነው። ይሄም ሮኩን ይመስላል። ኦኬ ሶ ይሄኛው ምንድነው ስሙ? ሌኦፓርድ 3። ያኛው 7ን ነው ያየሁት። ይሄኛው ሌኦፓርድ 3 ነው። ምኑ ይለያል ከዛኛው? ኦኬ ያ ሃይብሪድ ነበር አይደል? ኦኬ ይሄ ፉል ኤሌክትሪክ ነው። ለየት ያለ መኪና ነው። እነዚህ በተኖቹ ምንድን ናቸው? ልክ ፔጆ ላይ ያሉትን አይነት በተኖች ይመስላሉ። እንደዛ ነገሮች ናቸው አይደለ?
ሶ 500 ኪሎ ሜትር ይሄዳል። ኤሌክትሪክ ነው። በጣም ሰፋ ያለ ስክሪን አለን። ያው በጣም የተለመደ ነው። አሁንማ በቃ ዘመናዎቹ መኪኖች እንደዚህ ናቸው። ፉል ኦፕሽን ነው። ሰንሩፉ ይከፈታል። 360 ዲግሪ ያው ካሜራ ይኖረዋል በእርግጠኝነት አይደለ? ልክ ነኝ አይደል? ሶ ስንት ነው ይሄኛው? 6.8 ሚሊዮን ብር ይላሉ። ሊዮፓርድ 7 እና ያየነው ቅድም እሱ ስንት ብር ነበረ? 14 ሚሊዮን ብር። ሶ ይሄ 6.8 ነው። እንግዲህ ሰው ደግሞ ልክ ያኛው ትንሽ ገዘፍ ይላል። ተለቅ ሃይብሪድም ነው ገዘፍ የሚላለም። ሶ ይሄን ይመስላል የኋላው። እንደምታዩት ነው። በጣም ነው የሚያምረው። ሶ ሊዮፓርድ 3 ነው ይሄኛው። የኋላ መጫኛውን እንይ። እንደዚህ በጣም በቂ የሆነ እንግዲህ መጫኛ አለው። ይሄ ሞር ፔጆ 3008ቱን አይነት ይመስላል። የሱን ያህል ሳይዝ ያለው ነው። እንደዚህ ይከፈታል። እቺኛዋ ምንድናት? እቃ ማስቀመጫ ናት። በጣም ናይስ፣ በጣም ናይስ። ልክ ነው። ዘግቼዋለሁ። ኦኬ። ሶ በጣም ያምራል። ሶ ሁለቱም እነዚህ ሊዮፓርድ 3 ናቸው። ሶ እዚህ ጋር የዋናፕ አለን። የዋናፖች እዚህ ጋር አሉን። የዋናፖች አሉ። እነዚህ የዋናፖቹ ፉል ኦፕሽን ናቸው። ሶ ስለዚህ እነዚህ ትንሽ ከፍ ይላሉ። ሰንሩፉ ይከፈታል። ስንት ናቸው እነዚህ? ዋጋ 5 ኔጎሺየብል ነው ብለኸኛል። የተወሰነ ድርድር ይኖራቸዋል። እንግዲህ ሌላ ቦታ ስንት እንደሆነ አላውቅም። ፉል ኦፕሽን ሳይሆን ሲቀር አሁን ስንት ገባ? 4 ከ7 ሶ ፉል ኦፕሽን ሲሆን የተወሰነ ይጨምራል። 5 ብሎኛል። እዚህ ጋር ቮልክስዋገን አለ። ይሄኛው ምንድነው? የለጠፈ ነው። ኦኬ፣ ግን አሪፍ ነው። ለምሳሌ መግዛትን ለሚፈልግ ሰው ይሄ ኤሌክትሪክ ነው፣ ነዳጅ ብቻ ነው። ማኑዋል ነው፣ አውቶማቲክ ነው። ሶ ይሄ አሁን ስንት ይባላል? 4.5 የስንት ዓመተ ምህረት ነው? 2023 መኪና ነው። ምናልባት ደግሞ እንደዚህ አይነትም ትንሽ የተነዳ ምን ያህል ኪሎ ሜትር ተነድቷል? 20 ሺህ አካባቢ። መጥፎ አይደለም። በቆንጆ ሁኔታ ከተያዘ በጣም አሪፍ ነው። አውቶማቲክ ነው እንደምታዩት። ቮልክስዋገን ነው። ሶ ይሄንን መግዛት የምትፈልጉ ከሆነም ይሄ ኦፕሽን አለላችሁ። የዋናፖች እዚህ ጋር ያው ቅድም ያሳዩአችሁ አይነት የከለር ልዩነት ነው ያለው አይደለ? ከለር ልዩነት ነው ያለው። ይሄ የዋናፑ ከዚህ ጋር ኦኬ። ፉል ኦፕሽን የዋናፖች አሉ። ሶ እነዚህን ይመስላሉ። አንድ የመጨረሻ መኪና ልጠይቀው። ታኮማ ነው ራፕተር ነው። ኦኬ፣ ታኮማ ይመስላል ከዚህ ጋር ሳየው። እስቲ እኔ ያው በጣም ስለምወድ ነው ታኮማ። ኦኬ፣ ፎርድ ነው። ኦኬ፣ ናይስ። ስንት ነው ፎርዱ? 14 የስንት ዓመተ ምህረት ነው? 2020 ፎርድ አላቸው። ሶ የተወሰነ ተነድቷል። ምን ያህል ኪሎ ሜትር? ኦኬ፣ የተወሰነ ተነድቷል። ሶ ምን ኦፕሽን አለው ይሄኛው መኪና? ፉል ኦፕሽን ነው። በጣም ናይስ። ስለዚህ እንደዚህ ዋጋ ስንት ነው? 14 አልከኝ፣ ይቅርታ ሁለቴ ጠየቅኩት። ሶ ይሄን ይመስላል። ትንሽ መኪኖችም አሏቸው አይደለ? ልክ እንደ አነስ ደግሞ የሚሉ መኪኖች ደግሞ አላቸው። እሷን የመጨረሻ እኔ ሴጉል ናት። ኦኬ፣ ሴጉል ደግሞ እዛ ጋር አላቸው። ሶ ይሄኛው ስማርት ነው። ስማርት ሲሆን ምንድን ነው ልዩነቱ ከኖርማሉ? አውቶ ፓርክ እና ስማርት ያገኛቸው በ13 ቀን። ኦኬ፣ ሶ አውቶ ፓርክ የሚኖረው ስማርት ሲሆን ነው። ይጨምራል ዋጋው?
ምን ያህል? 3 ከ6 ስማርት ካልሆነስ 3 ከ3 ኦኬ። ሶ ይሄ ፉል ኦፕሽን ነው። ሰንሩፍ የለውም። ፉል ኦፕሽን ኦኬ። ፉል ኦፕሽናቸው ሰንሩፍ የለውም የሴጉል ሶ አንተ ፉል ኦፕሽን ያልሆነው አለ እንትን ምንድነው ስማርት ያልሆነው አለ ያላችሁ። ኦኬ ሶ ዋጋ አስታውሰኝ። 3 ከ6 ነው። የተወሰነ ኔጎሽየት ማድረግ ይቻላል። በጣም ሊስት ፕራይስ ዋጋ የትኛው ነው መኪና? በቃች ናት። ሶ ትልቁ በጣም ትልቁ መኪና ጂፕ ነው 24 ሚሊዮን አይደለ ካልተሳሳትኩኝ። ሶ ይሄ ደግሞ 3 ከ6 ሶ ትልቁ 24 ሚሊዮን ነው። ትንሿ 3.6 ናት። እንግዲህ በዚህ ሬንጅ ነው መኪና ያላቸው። በጣም ነው የሚያምረው። ይሄ አይዲ ስንት ነው? 7.6 አይዲ 6 ነው። ኦኬ የተወሰነ ኪሎ ሜትር ሄዷል። ትንሽ የተነዳ ነው። 7.6 7.6 ሚሊዮን ብር እንግዲህ ይሄንን ማግኘት ትችላላችሁ። ይሄንን ይመስላል። እዚህ ጋር እንደገና ቶዮታ ጠፋኝ። BZ4 አይደለ? ኦኬ BZ4 ስንት ነው? 6.5 BZ4 ይሄም ትንሽ የተነዳ ይመስላል። 00 ነው 00 ነው። ሶ BZ4ም አላቸው ቶዮታ። ሶ ይሄን ይመስላል እንግዲህ ነፃነት ጋር ያረኩት ቆይታ። በጣም ደስ የሚል በጣም ትልቅ ቤት ነው። ሻላ አጠገብ ባትላስ ሆቴል እንግዲህ ገባ ብላችሁ ሻላ አጠገብ ታገኙታላችሁ። ነፃነት የመኪና መሸጫን 0911 46 1574 ወይም ደግሞ 0965 150000 ብትደውሉ ታገኙታላችሁ። ይሄን የመሰለ በጣም ደስ የሚሉ መኪኖች አሏቸው። ሶ ብቅ ብላችሁ እንግዲህ መኪና መግዛት ፕላናችሁ ከሆነ እንደዚህ ማድረግ ትችላላችሁ። ነፃነት ጋር ብቅ ማለት ትችላላችሁ። ያው ማይ ድሪም ካር ይወላችሁ በእናታችሁ እውነት እንግዲህ ዩቲዩቤን በጣም እየተከታተላችሁ እንግዲህ በጣም ብዙ ብር ስሰራ እንደዚህ አይነት መኪና የምገዛው ወደፊት በጣም የምወደው መኪና ነው። እንግዲህ ያው ከተቻለ ካልተቻለ ችግር የለም። በሌሎቹ ደግሞ እናዘግማለን ማለት ነው። ይሄ ግን በጣም አንደኛ መኪና ነው ለኔ። በጣም ነው የምወደው እንጂ የ2025 መኪና ነው እዚህ ያላቸው። ሶ በጣም ጽድት ያለ ከአሜሪካ ኢምፖርት የተደረገ መኪና ነው። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ሳሚ በሉ። ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ እየተመኘው ጠዋት የምታዩኝ መልካም ጠዋት፣ ከሰዓት የምታዩኝ መልካም ከሰዓት፣ ማታ የምታዩኝ ደግሞ መልካም ምሽት እላለሁ። ከሳሚ ጋር አሪፍ ቆይታ እንዳረጋችሁ ተስፋ አረጋለሁ። ሰብስክራይብ ቻናሌ ማድረግ እንዳትረሱ። በሚቀጥለው ብሎግ እስከምንገናኝ ተሰነባበት። ባባይ